እስቲ ማቴዎስ 12 ላይ ከዛ ተነስቼ ነው የዛሬውን የእግዚአብሔርን ቃል የምናገረው። ክብር ለጌታ ይሁን። ማቴዎስ 12 መጽሐፍ ቅዱስ የያዛችሁ ወይም ደግሞ በስልካችሁ ውስጥም ቢሆን ማቴዎስ 12 እዛ ላይ ብዙ ስለምንቆይ ሃሌሉያ ሃሌሉያ ሃሌሉያ። ማቴዎስ 12 እንደዚህ ይላል። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናትም ብቻ እንጂ እርሱና ከእርሱ ጋር የነበሩትን ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ሃሌሉያ። ምሕረትን ወዳለው መስዋዕትንም አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችሁም ነበር። የሰው ልጅ የሰንበት ጌታ ነውና። ሃሌሉያ። 42 ላይ 41 ላይ ደግሞ ወረድ ብለን እናነባለን። ሁሉን ማንበብ ጊዜ ስለሚወስድብን 38 ጀምሮ ላንበቡ። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶች መለሱና መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉ። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ ነባሪ ሆዱ 3 ቀን 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ በዚህ አለ። ሃሌሉያ። ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆ ከሰለሞን የሚበልጥ በዚህ አለ። ሃሌሉያ። ክብር ለጌታ ይሁን። ከሁሉ የሚበልጥ በእኛ አለ። ከሁሉ የሚበልጥ ባንቺ ውስጥ አለ። ከሁሉ የሚበልጥ ባንተ ውስጥ አለ። የያዝሽውን ታውቂያለሽ? ከሁሉ ይበልጣል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ታውቃላችሁ እንግዲህ ፈሪሳውያን ኢየሱስ ክርስቶስን በተለያየ መንገድ ለማጥመድ የወጡበት ጊዜያት ነው። ምክንያቱም አገልግሎቱ እየጨመረ መጥቷል። አገልግሎቱ እየሰፋ መጥቷል። ብዙ ሰዎችን አቴንሽን ወስዷል። ስለዚህ ሁልጊዜ ይከታተሉት ነበር። አንዱ ሊያደርጉ የፈለጉት ጨንቋቸውም አይደለም። እሸት ሲቀጥፉ አይተው እንዴት ነው በሰንበት ደግሞ እሸት የሚቀጥፉት አሉት። ያልተፈቀደውን ያንተ ደቀ መዛሙርት በሰንበት ያደርጋሉ አሉት። ከዛ ኢየሱስ መጣ። ስሙ አላቸው፣ እኔ ከመቅደስ በልጣለሁ አላቸው። እኔ ከሰንበት በላይ ነኝ አለ። እኔ የሰንበት ጌታ ነኝ አላቸው። ክብር ለጌታ ይሁን። እና በተለያየ መንገድ ለማጥመድ የመጡበት ጊዜ ነው። የኢየሱስን መንፈሳዊነት የኢየሱስን ስልጣን ለመቃወም ወጥተው ነበረ ደቀ መዛሙርት ፈሪሳውያን። ኢየሱስ ይህን አካሄዳቸውን ገብቶታል። ነገር ግን እድል አልሰጣቸው። ማንነቱን በድፍረት የተናገረበት ቦታ ነው። በጣም ወገኖቼ ኢየሱስ በስውር ልበለው ማንነቱን፣ አምላክነቱን፣ ፈጣሪነቱን የተናገረበት ምዕራፍ ነው። ምዕራፍ 12 ላይ ዝም ብላችሁ ዲፕሊ ካጠናችሁት ከሁሉ የሚበልጥ
የተናገረበት ነው ከሁሉ እንደሚበልጥ። ይሄ ማቴዎስ 12:6 ላይ በቤተ መቅደሱ የሚወክለው ሕግን፣ ሥርዓትን፣ የተለያዩ ሥርዓት እግዚአብሔር የሰጠው ለሕዝቡ ሕግን ሥርዓትን ይወክላል። ስለዚህ ከሕግ በልጣለሁ አላቸው። ሃሌሉያ። ከሥርዓት በልጣለሁ አላቸው። ከሰንበት በልጣለሁ አላቸው። ሃሌሉያ። ዮናስ ደግሞ የነቢያትን መጽሐፍ ነቢያትን ሁሉ የሚወክል ነው። ከነቢያት በልጣለሁ አላቸው። ከዮናስ የሚበልጥ በዚህ አለ አላቸው። ስለዚህ ሶስቱ ደግሞ ሰለሞን ጥበበኛው ሰለሞን ነው አይደል የሚባለው? ሰለሞን በአስተዋይነቱ የሚናገረው የጥበብ ቃል ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ከሰለሞን የሚበልጥ በዚህ አለ። ሃሌሉያ። ኢየሱስ ጌታ ነው። ከዚህ የሚበልጥ አለ። የግሪኩ ወርድ ሜጋስ የሚለው ቃል ነው የሚይዘው። ይሄ ይበልጣል የሚለው one greater than the temple greater የሚለው ሜጋስ የሚለውን ቃል ያመለክታል። superior to greater than ወይም ደግሞ እጅግ የላቀ። ይሄ በውፍረት በትልቅነት ምናምን አይደለም ቃሉ የያዘው ይሄ አነጻጽሮ በንጽጽር ወይም ደግሞ ኮምፓራቲቭ ፎርም ጋራ የያዘ ነው። ምን ማለት ነው? superior to ካለው ሁሉ የላቀ ነው እያለ ነው። ከሰማችሁት ፈሪሳውያን ኤክስፒሪየንስ ካደረጋችሁት አባቶቻችሁ ከነገራችሁት በሙሉ እኔ የላኩኝ ነኝ እያለ ነው። ሃሌሉያ። ስለዚህ ያን ቃል ይይዛል። ስለ ስፋት አይደለም የሚናገረው፣ ስለ ትልቅነት የሆነ የአንድን ነገር ለማተለቅ የምትጠቀሙበት ወርድ አይደለም። እጅግ የላቀ ነው፣ የማይገኝለት ማለት ነው። ልቆ ያለ የኛ ጌታ እንዲህ ነው። ሃሌሉያ። ስለዚህ ስልጣኑን የኃይል ምንጭ እንደሆነ፣ ሌላው መለኮት እንደሆነ የተናገረበት ቦታ ነው። ቃስ እያለን ስንገባ በደንብ አድርገን እናየዋለን ወገኖቼ። ዛሬ at the end እንድትይዙ የምፈልገው ወገኖቼ፣ በእናንተ ውስጥ ያለው እጅግ ታላቅ ታውቁታላችሁ ወገኖች። በእኛ ውስጥ ያለው ካንቺ የተነሳ አይደለም፣ ካንተ የተነሳ አይደለም፣ ባንተ ውስጥ ካለው የተነሳ ሃሌሉያ። ዛሬ ቀና ብለን እንድንሄድ ነው ወገኖቼ፣ አውቀነው እንድንኖር ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ወገኖቼ ነብይ ወይም አስተማሪ ወይም ጥበበኛ ብቻ ሳይሆን መለኮት ነው። የእግዚአብሔር የተስፋው ፍጻሜ ነው። አሜን ወገኖች። ተስፋ በሙሉ ተጠቅልሎ የተፈጸመበት ማጋ ነው ብትሉ ኢየሱስ ጋር ነው። የመዳን መንገድ ነው። ሕግ ጫፍ ሊያደርስህና ይመለሳል። ኢየሱስ ግን ሄቨን ከተተ። ሃሌሉያ። ከእርሱ ጋር በሰማዩ ስፍራ አስቀመጠን ነው የሚለው መለኮት። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ኢየሱስ እዚህ 6 ላይ ስታዩ ከመቅደስ የሚበልጥ በዚህ አለ አላቸው። ስለዚህ ከመቅደስ የሚበልጥ ብለን ብቻ ከምናልፈው መቅደስ ምንን ያመለክታል? ስለዚህ የመቅደስን ዲፕ የሆነውን ነገር ስንረዳ የኢየሱስ ነገር ፍንትክ ብሎ ደግሞ ግልጽ ሆኖ ይወጣል። ኢየሱስ ለምንድን ነው ከመቅደስ የምበልጥ በዚህ አለዋል ያለው? መቅደስ ምንን ይወክላል? መቅደስ ቤተ መቅደስ የሚያመለክተው ምንድን ነው ካልን የቤተ መቅደሱን ክብርና አስፈላጊነት መረዳት ያስፈልጋል። ዛሬ አይበቃንም ነው የምላችሁ። 2 ወር 3 ወር የመቅደሱን እግዚአብሔር እያንዳንዱን ዲቴል ከገባን አይበቃንም። እንዳለ 1 ዓመት የሚፈጅ ነው። ስለ እያንዳንዱ ጌታ እግዚአብሔር የሰጠው ነገር ኢየሱስን የሚያመለክተው እንደሆነ፣ ነገር ግን የመቅደሱ አስፈላጊነት ወይም የመቅደሱ ክብር ምንድነው? ለምንድን ነው መቅደሱ እግዚአብሔር የፈለገው በህዝቡ መካከል? ይሄን ከረዳን ወይም ደግሞ የመቅደሱ አስፈላጊነትን ካየን at the end የኢየሱስን
ታላቅነት ማየት እንችላለን። ስለዚህ እንደዚህ ይላል። አንደኛ የኢየሱስ ከቤተ መቅደሱ ይበልጣል ስንል መቅደሱ የሚያመለክተው እግዚአብሔር የሚገኝበት ወይም ደግሞ የእግዚአብሔር ፕሬዘንስ ያለበት ነው ቤተ መቅደሱ። አሜን ነው። ሰለሞን ጸሎቱን በፈጸመ ጊዜ ይላል ሁለተኛ ዜና 7:1-2 እሳት ከሰማይ ወረደ ይላል። ሃሌሉያ። የሚቃጠለውን መስዋዕትና ሌላ መስዋዕትን በላ፣ የእግዚአብሔርም ክብር ቤቱን ሞላው ይላል። አንድ ነገር ልንገራችሁ። ቤተ መቅደስ ያደረገው ቅዱሱ እግዚአብሔር ስላለ ነው። ከዚህ በፊትም ተናገር፣ ሰማይን የሚናፈቅ ያደረገው ሰማይ ያደረገው እግዚአብሔር ስላለ ነው። ክብር ለጌታ ይሁን። ስለዚህ ይሄን ሁሉ ጃይንት የሆነው በጣም እንግዲህ እንዳልኳችሁ ነው። የቤተ መቅደሱን ነገሮች ብናወራ ብዙ ነው። ይሄን ትልቅ ቤተ መቅደስ አሰራሩ ራሱ አደራረጉን እያንዳንዱን ብናይ በጣም 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 አሜዚንግ ነው። ነገር ግን ካለቀ በኋላ አንድ ነገር ዋና ነገር ያስፈልግ ነበር። እሱም እግዚአብሔር ራሱ እዛ መግባት ነበረበት። ስለዚህ ቤተ መቅደሱ የእግዚአብሔር ክብር ያለበት ቦታ ነው። የእግዚአብሔርም ክብር የእግዚአብሔርም ቤት አያችሁ፣ የእግዚአብሔርም ክብር እግዚአብሔር ቤቴ ነው ያለው እነሱ ስለሰሩት አይደለም። እግዚአብሔር ቤቴ ነው ያለው ቤተ መቅደሱን እሱ ስላለበት ነው። ስለዚህ መቅደስ የእግዚአብሔር መገኛ ነው። የእግዚአብሔር ክብር ያለበት ቦታ ነው። ስለዚህ ወደ እግዚአብሔር ቤት መግባት አልቻሉም። አየህ፣ እነሱ እኮ ናቸው የሰሩት። ብዙ ነገሩን ያስገቡት እነሱ ናቸው። ዕቃውን ያስቀመጡት እነሱ ናቸው። አሁን ግን መግባት አልቻሉም። ምክንያቱም የቤቱ ባለቤት ገብቷል። ሃሌሉያ። የመቅደሱ ታላቅነት የሚታወቀው የእግዚአብሔር መግባት ነው። የእግዚአብሔር ፕሬዘንስ ነው በዛ ቦታ። ሃሌሉያ። እንደገና ዘጸአት 40:34-35 ላይ ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔር ክብር ማደሪያውን ሞላ። ደመናውም በላይ ስለነበረ የእግዚአብሔር ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ሃሌሉያ። ክብር ለጌታ ይሁን። እግዚአብሔር ዘጸአት 25:8 ላይ ሁላችሁ የምታውቁት በመካከላቸው አድር ዘንድ መቅደስ ይስሩልኝ አለ። ስለዚህ መቅደስ የተሰራው የእግዚአብሔር ማደሪያ ሊሆን ነው። ሃሌሉያ። ክብር ለጌታ ይሁን። እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃ ሁሉ ምሳሌ እንዲሁ ስሩት አለ። ወገኖቼ መቅደሱ ነው ትልቅ ቀዳሹ። መቅደሱ ነው የሚፈለገው ወይስ በውስጡ ያለው እግዚአብሔር? ያው እዚህ ላይ አንድ ነገር ጣል አድርጌላችሁ ልለፍ። አምልኮ ጥሩ ነው፣ ዝማሬ ጥሩ ነው፣ ሁሉ ነገር ጥሩ ነው። አንዳንዴ እኛ ራሳችን የምንተላለፍበት መንገድ አለ ከእግዚአብሔር ጋር። ሁሉን ነገር አርገን ግን እግዚአብሔር ላይኖር ይችላል። ዋናው ነገራችን እግዚአብሔር አለ ወይ ነው። አሜን ወገኖች። የእግዚአብሔር ክብር ከኔ ጋር ነው ወይ ነው መጠየቅ ያለብን። ሃሌሉያ። መቅደሱን የቀደሰው እግዚአብሔር ነው። መቅደሱን መቅደስ ያደረገው እሱ ስለገባ ነው። ሃሌሉያ። ስለዚህ ምን ብያለሁ? መቅደሱ የእግዚአብሔር ቤት ወይም ደግሞ የእግዚአብሔር ክብር ያለበት ስለሆነ ነው። ነገር ግን ኢየሱስ ታዲያ ለምን እበልጣለሁ አለ? ኢየሱስ ማቴዎስ አብሶ 23:15-22 ተውላችኋለሁ። ብዙ የሚነበብ አለ እና እያበላለጠ ኢየሱስ የተናገረበት ቦታ ነው። እናንተ አንብቡት እዛ ሄዳችሁ። ነገር ግን ከጊዜ የተነሳ ወደ ኢየሱስ ለኛ ታዲያ ዛሬ መጥቶ እበልጣለሁ ያላቸው ለምንድን ነው ስትሉ፣ አሁን አለ አሁን ከእግዚአብሔር ከመቅደሱ የምበልጥበት ምክንያት አለ ኢየሱስ፣ የእግዚአብሔር ቤተ መቅደስ አሁን
እኔ ነኝ አለ ኢየሱስ። ሃሌሉያ። እኔ ያው እንዲህ አላቸው ኢየሱስ ዮሐንስ 2 ላይ ይህ ቤተ መቅደስ አፍርሱት አላቸው። አፍርሱት አላቸው። አፍርሱት በ3 ቀንም አነሳዋለሁ አለ። አፍርሱት በ3 ቀን አነሳዋለሁ። እውነትም ሎጂካሊ ስታስቡት ምን ማለት ነው? 46 ዓመት ሙሉ ሲሰራ የነበረ ቤተ መቅደስ እንዴት ነው ኢየሱስ በ3 ቀን እሰራዋለሁ አላቸው? ሃሌሉያ። ይህ ቤተ መቅደስ 46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህ አሉት። እርሱም ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ሃሌሉያ። ወገኖቼ ኢየሱስ ልክ ሲሰቀል 9 ሰዓት ላይ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ ይላል። እግዚአብሔር ወጣ፣ የእግዚአብሔር ክብር ለቀቀ። ነው አሁን የእግዚአብሔር ክብር ያለው ባንቺ ውስጥ ነው። አሁን የእግዚአብሔር ክብር ያለው አንተ ውስጥ ነው። አንተ የእግዚአብሔር ቤተ መቅደስ ነህ። ሃሌሉያ። ይሄን ያለበት ምንድነው? ኢየሱስ አሁን ከእንግዲህ በኋላ ሰው ሁሉ ሄዶ እዛ ቤተ መቅደስ የእግዚአብሔርን ክብር ሊገናኝ መሄድ አያስፈልገውም። ባለንበት ቦታ ላይ የእግዚአብሔር ክብር ያገኘናል። ባለንበት ቦታ ላይ የእግዚአብሔር ማደሪያ እኛው ጋር ነው። ቤተ መቅደስ ሊሂድ አትልም። ኢየሩሳሌም እንደ ኢትዮጵያው ጀንደረባ ሊሂድ ማለት አያስፈልግህም። አሁን ባለህበት ቦታ አንተ ራስ ቤተ መቅደስ አይደል? ሃሌሉያ። የእግዚአብሔር ቤተ መቅደስ እንደመሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ሃሌሉያ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ኢየሱስ ከመቅደሱ እኔ እበልጣለሁ አለ። ሃሌሉያ። ወገኖቼ እኔ ይሄን አይ ቲንክ ይሄ ራሱ ሊበቃው አይችልም። በቃ የግዴታ ትኬት እየገዛም ኢየሩሳሌም መሄድ ነበረብን። ታውቃላችሁ አይደል? ቢቀጥል እግዚአብሔርን ለመገናኘት ወይም ደግሞ ቀጥታ ወደ ኢስት ጸሎትህን ማቅረብ አለብህ። ነገር ግን ኢየሱስ በ3 ቀን በሞቱ በትንሳኤው እሱ ድል በመንሳት አሁን የእግዚአብሔር ክብር በሚያምኑት ሁሉ ላይ እንዲሆን አደረገ። ክብር ለጌታ ይሁን። ስለዚህ ኢየሱስ ከመቅደሱ እበልጣለሁ አላቸው። ሌላው የቤተ መቅደስ የሚወክለው የአምልኮ ቦታ ነው። ሰው ከእግዚአብሔር ጋር የሚገናኝበት ከዛ ጋራ ሊመስል ይችላል። ነገር ግን የአምልኮ ቦታ ነው። ሰው እግዚአብሔርን ለማምለክ የሚሄድበት ቦታ ነው። እግዚአብሔርን ላምልክ ብሎ የሆነ ቦታ ላይ መቀመጥ አይችልም። ቤተ መቅደሱ ጋር መሄድ አለበት። እንደዚህ አለ። በዚህ ስፍራ የሚጸለየውን ጸሎት አለ ቤተ መቅደሱን ከጨረሰ በኋላ ለሰለሞን አይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሁን ስሜ ለዘላለም በዚህ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁ። አይኖቼና ልቤም ዘወትር በዚያ ይሆናል አለ። ሁለተኛ ዜና 7 ከ15 እስከ 16 ኢየሱስ ግን እበልጣለሁ አላቸው። ክብር ለጌታ ይሁን። ያቺ የሰማርያዊቷን ሴት ኢየሱስ ክርስቶስ ዮሐንስ 4 ላይ ሲገናኛት አንድ ያላት ቃል አለ። ኢየሱስ ለዛች ሰማርያ ሴት ያላት በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁን ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል። ሃሌሉያ።
አሁን ኢየሩሳሌም መሄድ አያስፈልግም። አንዳንዴ ታውቃላችሁ አብሶ አበሻ ወይም አይሁድ በጣም 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 የሚጎትተን አንዱ ስርዓት እቺ የቤተ መቅደስ ነገር በጣም በጣም እንደምንም ብለው አንዳንዴ በጣም ይገርመኛል። እንደምንም ብለው የአይሁድን ስርዓት እንደምንም ብለው አምጥተው አዲስ ኪዳን ላይ ሊያገናኙት ይፈልጋሉ አይሁዶች። ኢቭን እንኳን አሁን ሄዳኑ አይለቅህም፣ ገባህ? አይለቅህም። ኢየሱስ ግን ምን አለ? ከመቅደስ የሚበልጥ በዚህ አለ። አሜን ወገኖች፣ እበልጣለሁ። አንተስ ትልቅ በአይንህ አይተህ የምትደነቅበትን ስርዓት ከዛ እበልጣለሁ አለ። እኔ ይገርመኛል ዛሬ እንኳን አሁን እንኳን ሰንበትን የሚያስገድዱ አሉ። ታውቃላችሁ ኢየሱስ ከሰንበት እበልጣለሁ አለ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው ወገኖች። ከመቅደስ እበልጣለሁ አለ። ስለዚህ የእግዚአብሔር እንዲህ አለች። ያቺ ሴት የምታቀው ተራራ ላይ የምታቀው ኢየሩሳሌም፣ አይሁድ ኢየሩሳሌም መሄድ አለባቸው። እነሱ ደግሞ አሳይተው እዚህ ተራራ ላይ ነው ለኛ የተባለው። አንተ ምን ትላለህ? አይ አሁን ጊዜው መጣ አላት። ከመቅደስ የሚበልጥ በዚህ አለ። አሁን ጊዜው መጥቷል። በዚህ ተራራ የማትሰግዱበት ጊዜ አሁን መጥቷል። አሁን ለእግዚአብሔር በመንፈስና በእውነት የሚሰገድበት ጊዜ ደርሷል አላት። ሃሌሉያ ወገኖቼ፣ ምን አይነት ህይወት ውስጥ እንደከተተን ታውቃላችሁ? ኤኒ ታይም በማለዳ በሌሊት ይሁን በጠዋት ይሁን ከሰዓት ይሁን በስራ ቦታ ይሁን በመኪና ይሁን የትኛውም ቦታ ላይ እግዚአብሔር አምላኬ ስትል የሚሰማህ ጌታ፣ ሃሌሉያ። ስትዘምርለት እዛ መኪና ውስጥ የሚሰማህ ጌታ፣ ለብቻ ሆነ ሳለ የሚሰማ ጌታ፣ ሃሌሉያ። ክብር ለጌታ ይሁን፣ ሃሌሉያ። ሄደ ለካህኑ ጸሎትህን የማትነግርበት ቦታ ለብቻ እግዚአብሔር በመንፈስና በእውነት የሚሰግዱበት ጊዜ መጥቷል አላት። ሃሌሉያ። ስለዚህ መቅደሱ የአምልኮ ቦታ ነው። በራእይ መጽሐፍ ላይ ግልጽ አድርጎ ይናገራል ስለ ኢየሱስ ራሱ መቅደስ እንደሆነ ሲገልጽ፣ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና። ሃሌሉያ። መቅደስ በእርሷ ዘንድ አላየሁም ማለት ምክንያቱም ራሱ ጌታ አምላክና በበጉ መቅደሷ ናቸው። መቅደስ በእርሷ ዘንድ አላየሁም። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበራላት አያስፈልግም ነበር ይላል ራእይ 21 ላይ። ኢየሱስ ጌታ ነው ከ22 እስከ 23። ስለዚህ የአምልኮ ቦታ ነው። ስለዚህ ዛሬ አምልኮን ለመሰዋት የሆነ አረ ተሰብሰቡልን አይባልም። አምልኮ ለብቻ ጌታ ልታመልከው ትችላለህ። በቤት ልታመልከው ትችላለህ። ሃሌሉያ። የሚሰማ ጌታ እዛ አለ። ሃሌሉያ። ሌላው የኃጢአት ማስተሰረያ ቦታ ነው መቅደሱ። ማናቸውም ሰው ሳያውቅ ኃጢአትን ቢሰራ ይላል እግዚአብሔርም አትስሩ ካላቸው ትእዛዝ አንዲቱን ቢተላለፍ የተቀባው ካህን በሕዝቡ ላይ በደል እንዲቆጥርባቸው ኃጢአት ቢሰራ ስለሰራው ስለ ኃጢአቱ ነውር የሌለበትን ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርባል። ወይፈኑንም ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። እጁንም በወይፈኑ ራስ ላይ ይጭነዋል። ወይፈኑም በእግዚአብሔር ፊት ያርደዋል። የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ካህናቱም ጣቱን በደም ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃው ፊት ደሙን 7 ጊዜ ይረጫል ይላል። ዘሌዋውያን 41 ላይ ታገኙታላችሁ። ኃጢአትን ወገኖቼ ለማስተሰረይ የግዴታ ካህን ጋር መሄድ ነበረባቸው። ካህኑ ወገኖቼ ይጠብቃል። ሕዝብ ሲመጣ ኃጢአቱን ለካህኑ ይናገራል። ካህኑ ደግሞ እጁን ጭኖ በዛ ባመጣው ወይም በግ ላይ ሊሆን ይችላል። በአመት አንዴ ደግሞ ወይፈን አለ፣ ይጭናል። ኃጢአት በሙሉ ወደዛ ይተላለፋል። እግዚአብሔርም ይቅር ይላቸዋል። ወገኖቼ አሁን ግን የሚበልጥ መጥቷል። ሃሌሉያ። አሁን ግን ከወይፈን የሚበልጥ
ከበግ ከንጹህ በግ የሚበልጥ መጥቷል። የናዝሬቱ ኢየሱስ ወገኖቼ የትም ቦታ ላይ ደሙን ብንጠራ ልንቀደስ። ሃሌሉያ። ለዚህ ነው ከቤተ መቅደስ የሚበልጥ በዚህ አለ አላቸው። ሃሌሉያ። እንዴ ይሄ ሁሉ ስርዓት፣ ይሄ ሁሉ ወይፈን፣ ይሄ ሁሉ በግ ራሱ እግዚአብሔር የሰጠው ከዛ የሚበልጥ አሁን በዚህ አለ አላቸው። ሃሌሉያ። አየ ዛሬ ያኔ እንኳን የምትል ከሆነ ወገኖቼ የድሮ እያልክ የብሉይ ኪዳን እያልክ የምትል ከሆነ ኢየሱስን እያቀለል ነው። ኢየሱስ ራሱ እበልጣለሁ ብሏል። ስለዚህ ወገኖቼ ዕብራይ 9:11 ላይ በጣም የሚገርመው ይሄ አንደኛ የኮርማዎች የበጎች ደም ወደ ዘላለሙ ማደሪያ አይከትም። ልዩነቱ ይሄ ነው። ከመቅደስ የሚበልጥ በዚህ አለ ስል አሁን በኮርማው ኃጢአት የተሰረየልህ ቢሆን ነገር ግን የዘላለም ቤት አያስገባም። የኢየሱስ ደም ግን በእጅ ባልተሰራው ወደ ዘላለም ማደሪያ ያስገባል። እስቲ አሜን በሉ። ሃሌሉያ። ዕብራዊ ላይ አብሶ የሚናገረው ቃል አለ። ዋው ከሞን ኢየሱስ ጌታ ነው። ሃሌሉያ። 9 ላይ በጣም የሚናገርበት ቦታ አለ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጅ ባልተሰራች ማለትም በዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን ስሙኝ፣ ምን የዘላለም ቤዛነትን? እስቲ የዘላለም በሉ። ያሁን አይደለም፣ ለተወሰነች ጊዜ አይደለም። የዘላለም ቤዛነትን እናገኝ ዘንድ አንድ ጊዜ ፈጽሞ ወደ ቅድስተ ቅዱሳን ገባ። የት ነው ቅድስት? እዚህ አይደለም። ያውም እግዚአብሔር ጋር ይዞ ቀረበ። ማርያምን ተይ እንዳትነኪኝ አላት። ገና አልሄድኩም አላት። አያችሁ ወገኖቼ የኮርማው የበጎቹ ደም አሁን ለተሰራው ኃጢአት ይቅር ይል ያነጻል። የኢየሱስ ደም ግን ለዘላለም ቤዛነትን ይሰጣል። እስቲ አሜን በሉ። የዘላለም ቤዛነትን ያገኘ ነው በክርስቶስ ደም ነው። ለዚህ ነው ኢየሱስ ዝም ብሎ አይደለም፣ አጉል የሆነ ትምክት አይደለም ኢየሱስ የተናገረው። የነሱንም ነገር እዛ ጋር ሊያጣጥል ፈልጎ አይደለም፣ እውነት ስለሆነ ነው የተናገረው። ከመቅደሱ እበልጣለሁ አላቸው። ለምን ቢባል ደሜን አፈሳለሁ፣ መስዋዕት እሆናለሁ። በዚህ መስዋዕት ብዙዎች ወደ ዘላለም ሕይወት ይገባሉ። ሃሌሉያ። ክብር ለጌታ ይሁን። ይህ ስጋን ይቀድሳል። የኢየሱስ ደም ግን ሁለንተናን ህሊናን ሁሉ ጨምሮ ይቀድሳል። ክብር ለጌታ ይሁን። ሃሌሉያ አሜን በሉ ወገኖቼ። ህሊናን ሁሉ የሚቀድስ ነው። እንደዚህ ይላል። እንደዚህማ ባይሆን በሚያመልኩት ዘንድ ጊዜ ነስተው ከዚያ በኋላ በህሊናቸው ኃጢአት ስላላወቁ ማቅረብን በተዉ አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ ኃጢአት መታሰቢያ አለ። ኢየሱስ ግን ደጋግሞ አልገባም። አንድ ጊዜ ጨርሶ ገብቷል። ሃሌሉያ። ህሊናን ሁሉ የሚቀድስ ነው። ይህ ሁል ጊዜ ደም ማፍሰስ አለበት። የኢየሱስ ደም ግን አንድ ጊዜ ፈሷል። ስለዚህ ከቤተ መቅደስ የምበልጥ እኔ ነኝ አላቸው። ሃሌሉያ። ሌላው በጣም የገረመኝ አንድ ነገር ካህኑ ሊቀ ካህኑ ድፍረት የለውም። ታውቃላችሁ አይደል? ሊቀ ካህኑ ድፍረት የለውም። ምናልባት እሱ ራሱ እዛ ቤተ መቅደስ ሊቀሰፍ ይችላል። ለራሱ መጀመሪያ ኃጢአት ማቅረብ አለበት። ሙሉ በሙሉ ድፍረት የለውም። ሃሌሉያ። ሙሉ በሙሉ ድፍረት የለውም። የኢየሱስ ደም ግን ሃሌሉያ ዛሬ ወደ ቅድስተ ቅዱሳን ወደ እግዚአብሔር ማደሪያ እንድንገባ አንዴ አድርጎናል። ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ጌታ ነው። የኢየሱስ ደም
ከመቅደስ የሚበልጠው መጥቷል። ብዙ ሰው ከቤተ መቅደስ የሚበልጥ የሚልቅ ሆኖ ሳለ እግዚአብሔር በግልጥ በልጁ በኢየሱስ በአካል ሲመጣ ሰው ግን አይ እግዚአብሔርን የምገናኘው መቅደስ ስርዓት ነው ብሎ ከኢየሱስ ርቋል። አይሁድ እንዲህ ነው የሆነባቸው። ብዙዎች ዛሬ በአገራችን በተለያየ ቦታ ናፍቆታቸው ኢየሱስ አይደለም። ኢየሱስ ግን ከሁሉ እበልጣለሁ አለ። ሃሌሉያ፣ ክብር ለጌታ ይሁን። ብዙ ሰው የሚታገለው ከጥላው ጋር ነው። አሁን ግን ራሱ የጥላው ባለቤት መጥቷል። አሜን ወገኖች። ኢየሱስ ቆላስያስ 2 ላይ እነዚህ ሊመጡ ያሉ ነገሮች ጥላ ናቸው፣ አካሉ ግን ማን ነው አለ? ክርስቶስ ነው አለ። ሰው እየታገለ ያለው ከጥላው ጋር ነው። እንትን ካላመለኩ እንትን ካላቆምኩ እያለ የሚለው ከጥላው ጋር ነው። ዋናው ግን መጥቷል። የቤተ መቅደሱ ባለቤት መጥቷል። ከቤተ መቅደስ የምበልጥ እኔ ነኝ አላቸው። ሃሌሉያ ወገኖቼ። እኛም ይታገለናል፣ እነግራቸዋለሁ ይታገለናል። በጣም ይሄ ነገር ስለሚፈትነን ነው። ብዙ ነገራችን ቁጥብነን ለእግዚአብሔር የምንሆንለት ነገር በጣም ቆጥበን ነው። ስርዓት የተለያዩ ነገሮች ስላሉ ኢየሱስ ጌታ ነው። ልቀጥል። ከዮናስ እበልጣለሁ አላቸው። እንዴት ነው ከዮናስ የሚበልጠው? እንደዚህ አላቸው። ያው ቅድም እንዳነበብነው ክፉ አመንዝራ ትውልድ ናችሁ አላቸው። እኔ በአሳ ነባሪ ሆድ 3 ቀንና ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። ነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ በዚህ አለ። ዮናስ የሚያመለክተው መልእክተኛ ነው። ዮናስ እበልጣለሁ ሲል ዮናስ መልእክተኛ ሆኖ ነው ወደ ነነዌ የሄደው። ወደ ነነዌ የመጣው መልእክተኛ ሆኖ ነው። ኢየሱስ ግን ለዓለም ሁሉ የመጣ ነው። አሜን ነው ወገኖች። ዮናስ አንድ ከተማ ነው ሄደው፣ ኢየሱስ ግን ለዓለም ሁሉ የመጣ ነው። ሃሌሉያ። ስለዚህ ከዮናስ እበልጣለሁ አለ። መልእክተኛ ነኝ አለ። ኢየሱስ ወገኖቼ መልእክተኛ ብቻ አይደለም፣ አዳኝና መድኃኒት ነው። እስቲ አሜን በሉ ወገኖች። ዮናስ መልእክተኛ ሆኖ ነው ሄደው፣ ኢየሱስ ግን አዳኝና መድኃኒት ሆኖ ነው የመጣው። ሃሌሉያ። አዳኝና መድኃኒት እንደዚህ ያለ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋልና አዳኝ መድኃኒት ተወልዷል። ዮናስ የሄደው ወገኖቼ መልእክተኛ ሆኖ ነው። ኢየሱስ ግን የመጣው አዳኝ መድኃኒት ሆኖ ነው። ስለዚህ ከዮናስ እበልጣለሁ አላቸው። እሱ ሕዝብን ሁሉ ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ አለው። ማቴዎስ 1:21 ላይ ታውቃላችሁ። እኔ ይገርመኛል። አይ ዶንት ኖ እንደ ዮናስ የተሰማ ሰው አለ? እስቲ በመጽሐፍ ቅዱስ ላይ እዩ። እንደ ዮናስ የተሰማ ሰው እኮ የለም እንዴ! ነገስታት፣ ባለስልጣን፣ ሀብታም፣ ወጣቶች፣ ሽማግሌዎች፣ እናቶች፣ አባቶች፣ ህፃናት፣ ቲኔጀሮች አልፎም እንስሳ በዮናስ ስብከት ያልሰገደ የለም፣ ያልተንበረከከ የለም። ከተማው በሙሉ የመጣለት ሰው እኮ ነው። እንደ ዮናስ እኮ አገልግሎት የተሳካለት የለም። ኢየሱስ ግን እንዲህ አለ፣ ከዮናስ የምበልጥ በዚህ አለው አለ። እኔ እስከ ዛሬ እየሰበኩ ነው አለ ኢየሱስ። ቱዴይ ይኸው በእኔ እየሰበከ አይደል? እስከ ዛሬ እናገራለሁ። ኢየሱስ ከኢየሩሳሌም እስከ ምድር ላከ። ዮናስ ግን ነነዌ ላይ ነው ቁጭ ያለው። ስለዚህ ከዮናስ የምበልጥ በዚህ አለ አላቸው። ሌላው ዮናስ ፈቃደኛ አልነበረም ሲሄድ። ዮናስ በተለያየ ትግል ነው እንደገና ወደ ነነዌ ተመለሰው።
ያንቺ ጌታ ግን ያንተ ጌታ ግን የኛ ጌታ ግን በፈቃደኝነት ራሱን አሳልፎ ነው የሰጠው። ስለዚህ እበልጣለሁ አለ ከዮናስ። ፈቅዶ ነው ቃሉ ሲናገር። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ሃሌሉያ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል ፊልጵስዩስ 2:6-8። አያችሁ፣ ዮናስ ተገፍቶ ነው የሄደው። ኢየሱስ ግን ፈቃደኛ ሆኖ ነው የመጣው። ይኸውልህ ኢየሱስ የወደደሽ እንዲሁ ነው። በጣም ስለሚወድህ ነው የመጣው። በጣም ስለሚወድሽ ነው የመጣው። ዮናስ ነነዌን ወዶ አይደለም የመጣው። ዮናስ ምንም እንኳን ድምጽ ቢሰማ ምንም እንኳን መልእክተኛ ቢሆን የመጣው ግን ነነዌ እንድትተርፍ አይደለም፣ ወይም ደግሞ አልፈለገምም መሄድ። ኢየሱስ ግን ፈቃደኛው ነው፣ ያውም ደግሞ የባሪያ መልክ ይዞ። ሃሌሉያ። ደስ አይልም? ኢትስ አሜዚንግ እኮ ወገኖች። ይገባችኋል እንዴ የያዛችሁት ጌታ? በጣም 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 እኮ የሚገርም ነገር ነው። ኢየሱስ ፈቃደኛ ነበር። ዮናስ ግድ ሆኖበት ነው። ግድ አንዳንዴ እንደዛ አይደል? ግድ ስለሆነብን እናገለግላለን እዚህ ቦታ ግድ ስለሆነብን። አንዳንዴ ነካ እያደረገን፣ ኢየሱስ ግን ፈቃደኛ እስከ መስቀል ድረስ ምን ሆነ ይላል? የታዘዘ ሆነ እስከ መስቀል። ሃሌሉያ። ስለዚህ አይበልጥም ከዮናስ? ይበልጣል። ሌላው ዮናስ 3 ቀን ሌሊት 3 ቀን ቀንና ሌሊት በአሳ ነባሪው ውስጥ አድሯል። ከእግዚአብሔር ፈርጥጦም አልላክም ብሎ እንጂ ወዶ አይደለም እዛ ውስጥ የገባው። አሜን በሉ እስቲ። ይሄ በጣም የሚገርም ነው። ዮናስ ጋራ እግዚአብሔር ራሱ ጌታ ኢየሱስ ክርስቶስ ሊናገር የፈለገው እቺን ነው። እንደው ምሳሌ ተሆናችሁ ዘንድ እንጂ ራሱን እያወዳደረ አይደለም። ዮናስ ተቀጥቶ ነው። በእርግጥ ተመሳሳይነት አለው። ነገር ግን ዮናስ ወደ ሲኦል ወደ ባህር ልብ የተወሰደው አልታዘዝም ብሎ ነው። ያንቺ ጌታ ግን ሃሌሉያ፣ ኢየሱስ ግን ኃጢአት የሌለበት ያልተገኘበት ንጹህ የሆነ ኢየሱስ፣ እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ይላል። ሃሌሉያ። ከዮናስ የሚበልጠው ዮናስ ተገፍቶ ነው ወደ ባህር እግዚአብሔር አስገድዶት የገባው። ኢየሱስ ግን በፈቃደኝነት ነው። ነፍሴን በፈቃዴ አኖራታለሁ ነው ያለው። ከዮናስ የሚበልጥ ባንቺ ውስጥ አለ። ሃሌሉያ። ኢየሱስ ጌታ ነው። አያችሁ? አዎ ኃጢአት መቀጣት ነበረበት፣ ነገር ግን ኢየሱስ ንጹህ ነበር። ዮናስ ግን ኃጢአተኛ ነበረ። ዮናስ ግን ኃጢአት ነበረበት። ከኃጢአቱ የተነሳ ነው የተቀጣው። ኢየሱስ ግን ኃጢአት የለበትም። ኢየሱስ ግን ኃጢአትን አልሰራም። ከኃጢአት በስተቀር በሁሉ የተፈተነ ነው። ኃጢአት ግን አያውቀው። አሜን ወገኖች። ነገር ግን መጽሐፍ ሲናገር እኛ በእርሱ እንድንሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አደረገው። ስለዚህ 3 ቀንና 3 ሌሊት በምድር ልብ ውስጥ አደረ ኢየሱስ። ተመሳሳይ ነገር ግን ዮናስ ተቀጥቶ ኢየሱስ ግን ስለኛ። ክብር ለእግዚአብሔር ይሁን። ዮናስ አንድ የሰበከው ስብከት አለ፣ ትጠፋላችሁ ነው። ኢየሱስ ግን ትድናላችሁ ነው። አሜን ወገኖች። ኢየሱስ ግን ደህንነትን፣ ምህረትን ሰበከ። ዮናስ ግን ነነዌ ትጠፋለች ብሎ ሰበከ። ሃሌሉያ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አለ ኢየሱስ። አሜን ነው ወገኖች። ክብር ለጌታ ይሁን። አያችሁ ብዙዎቻችን
ኮንሸስ ስለሆነን ለኃጢአት በጣም ኮንሸስ ስለሆነን ኃጢአት በተሰራ ጊዜ ለዚህ ነው በጣም ኮንሸስ ነን። ሰውንም ማሳደድ እንጀምራለን። የወደቀን ማሳደድ እንጀምራለን። አያችሁ ለዚህ ነው አሁን የጸጋ ዘመን ነው። ሰው 7 ጊዜ ቢወድቅ ኢቭን እንትን ያደርጋል አይደል? በደንብ ጮክ ብላችሁ አትሉትም። ለምን መሰላችሁ? ኮንሸስ ነን። በጣም ኮንሸስ ነን። ጻድቅ 7 ጊዜ ቢወድቅ 7 ጊዜ አሜን በል፣ አሜን በል። ለዚህ ነው ይቅር ማለት የሚያቅት። ሰው ደክሞ ሲመጣ ይሄ ደም ስላልገባን የሚያነጻ እንደሆነ ስላልገባን ሁለተኛ ደረጃ ወንድም ነው የሚሆነው። አልገባንም። ሶስተኛ ደረጃ እህት ትሆናለች። ጴጥሮስ 3 ጊዜ ክዶታል። የደሙን ኃይል የደሙ ኃይል ካልገባ ከወንድም ጋር ህብረት ማድረግ አትችልም። እስኪወድቅ ድረስ ነው የምትጠብቀው። ከወደቀ በኋላ ሁለተኛ ደረጃ ነው ያ ወንድም። ዛሬ ይሄን ፍርጥ እናርገው። ወንድም ቢወድቅ ይነሳል። እስቲ ይነሳል በል። ሁለተኛ ደረጃ አይደለም በለው። አጠገቤ ነው እስቲ። አሁን እልካለሁ አለው። አሁን እንኳን ልጅን ስናገር አንዳንዶች ይሄን ኃጢአት ኢንከሬጅ ያደርግ ይሁን። የኢየሱስ ደም የገባን ጊዜ የኢየሱስ ደም የገባው ሰው ወገኖቼ ወንድሙን ይቅር ማለት ይሄ ካንተ ጋር ስለተጣላ አይደለም። ገባ ቆሞ እንደገና ሊያገለግል ኃይል እንደሚጨመርለት እንደ ጴጥሮስ እንድታየው እግዚአብሔር ዛሬ ይፈልጋል። ከመቅደሱ የሚበልጥ በዚህ አለ። ሃሌሉያ! ካንተ ውስጥ ካለ ከመቅደሱ የሚበልጥ ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ጌታ ነው። ከዮናስ የሚበልጥ በዚህ አለው አለ። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኝንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል ቆላስይስ 1:13-14። ወገኖቼ ሌላው ኢየሱስ የተናገረው ከሰለሞን የሚበልጥ ነው። ይሄ ብዙ ጊዜ በተለያየ መንገድ ተሰብከናል። ንግስት ሳባ ወይም ደግሞ የሳባ ንግስት በመጣች ጊዜ ወደ ሰለሞን አንዱ በጣም የተደነቀችበት ጥበብ ነው። የሰለሞን ጥበብ ምርክ አርጓታል። በጣም ነው የተመሰጠችው። ስለዚህ ይሄን ማያቃል ፈሪሳውያን ያቃሉ፣ ካህናት ያቃሉ። ጥበበኛው ሰለሞን ነው የሚባለው። ኢየሱስ መጣና ሊንድላቸው ትምክታቸውን ሊያደርግላቸው ከሰለሞን የሚበልጥ በዚህ ያለ አለ። ዋት? ከሰለሞን የሚበልጥ በዚህ ያለ አንተ? እኔ ከሰለሞን እበልጣለሁ አላቸው። ጥበብ ነው የሚታወቅበት። የሰለሞን አንዱ ትልቁ የከበረ ንጉስ ነው። ጥበብ በዘመኑ ሁሉ ከሚባሉ ሁሉ በጥበቡ የበለጠ ነው። ይሄንን ላምበብ ትንሽ እንደው ዲቴል እንዲነው። የሰለሞን ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብጽ ጥበብ ሁሉ በለጠ ይላል። ይሄ ወገኖች በለጠ ዝም ብሎ አይደለም። ዛሬ አስቡት፣ ሳይንቲስት በሙሉ ተሰብስቦ የማይችለው አንድ ሳይንቲስት ማለት ነው። እና በጣም ወደሱ ነው የሚመጣው። ችግር እንቆቅልሽ ሁሉ ይፈታል። የማይፈታው ነገር የለም። ከሰው ሁሉ ይልቅ ከኢዝራኤላውያን ከኤታናን ከሞሃል ልጆች ከሄማንና ከከልቀድ ከዳርልም ይልቅ ጥበበኛ ነበር። በዙሪያው ባሉ አሕዛብ ሁሉ ዝናው ወጣ ይላል። እርሱም 3000 ምሳሌ ተናገረልና መሐሌ 5,000 ነበረ። ስለ ዛፍ ያውቃል። ይገርመኛል። ስለ ሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ ስለሚበቅለው ስለ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎች፣ ስለ ወፎች፣ ስለ ተንቀሳቃሽ፣ ስለ አሳዎች ይናገር ነበር። ወገኖቼ ሰውየው ዚኦሎጂስት ነው። በጣም ነው የሚገርመው። ስለ እንስሳ ጠንቅቆ ያውቃል። ስለ እጽዋት ያውቃል። የሚገርም ነገር ነው። ስለ ምድር
ተንቀሳቃሽ በሙሉ ያውቃል። በሙሉ የምትሉትን ያውቃል። ኢየሱስ ከአንደበቱ ጥበብ ቃል ብቻ የሚወጣ አይደለም። ይሄን ስሙኝ። ኢየሱስ ጥበብ ብቻ የሚናገር አይደለም። ኢየሱስ ዝም ብሎ ጥበብ መጥቶ ካፉ የሚናገር ብቻ አይደለም። እሱ ራሱ ጥበብ ነው። እስቲ አሜን በሉ። እሱ ራሱ ጥበብ ነው። ሃሌሉያ። ከሰለሞን የሚበልጥ ማን ነው ብትሉት እኔ ነኝ አላቸው። ለምን ብትሉት ወገኖቼ መጽሐፍ ቅዱስ ሲናገር የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅን ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ይላል አንደኛ ቆሮንቶስ 1:30 ከኢየሱስ ጥበብ ይቀዳል። ጥበብ የሚቀዳ ብቻ ሳይሆን ራሱ ጥበብ ነው። እንዲህ አለ፣ ለተጠሩት ግን አይሁድ ቢሆን አሕዛብ ቢሆን የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው አለ። ራሱ ጥበብ ነው ወገኖቼ። ሃሌሉያ። በጣም የሚገርመው ስለ ዛፍ ይናገራል፣ ስለ አውሬዎች ይናገራል ይላል። እሱ ቅድም እንዳልኩት ኤክቶሎጂስት አይደለም፣ ሄርፔቶሎጂስት አይደለም፣ ፋይቶሎጂስት አይደለም ወገኖቼ። እሱ እነዚህን ሁሉ የፈጠረ ነው። እስቲ አሜን በሉ ወገኖቼ። የያዛችሁት ጌታ ጥበበኛ ብቻ አይደለም። የያዛችሁት ጌታ ሁሉን የፈጠረ ነው። ክሊርሊ በጣም የሚገርመው እዚህ ጋር ነው አምላክነቱን የተናገረው። እኔ ከሰለሞን እበልጣለሁ። ጥበበኛ አይደለም፣ ጥበብ ነኝ ራሱ ኢየሱስ። ሃሌሉያ፣ ክብር ለጌታ ይሁን። መጽሐፍ ቅዱስ እርሱ የማይታይ አምላክ ምሳሌ ነው። የሚታየውና የማይታዩትም ዛፍ ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ሆነ ይላል። ይሄን የፈለጉት ሁሉ በእርሱ ከሆነውስ እንኳን ሁሉ በእርሱና ለእርሱ ተፈጥረዋል ይላል። አሁን ሰለሞን የሚያውቀው ስለ ዛፍ ነው። ስለ ዛፍ ኦፍ ኮርስ ስለ ዛፍ ቢናገር በጣም የሚገርም ነው። ያውቃል። ከእግዚአብሔር የቀዳው ነው። እግዚአብሔር ነው ጥበብን የሞላበት። ኢየሱስ ግን የሚናገረውን ዛፍ የፈጠረ ነው። ስለሚናገርለት ሰለሞን ስለሚናገርለት ወይም ስለሚናገርላቸው አውሬዎች በምድር ላይ የሚርመሰመሱ በባህር ውስጥ ያሉትን በሙሉ የሚናገርለት የነዛ ፈጣሪ ኢየሱስ ነው። ስለዚህ አሁን እምላችሁ እናንተ ውስጥ ያለውን ታውቁታላችሁ። ከሁሉ ይበልጣል። ዛሬ ከምታዩት ነገር ሁሉ ይበልጣል። ዛሬ ከምትደነቁበት፣ ዛሬ ኃያል ነን ከሚሉ ብርቱ ነን ከሚሉ ማንኛውም ነገር ይበልጣል። ሃሌሉያ። ሌላ መያዝ የለም። መያዝ ያለበትን ይዘናል። ኢየሱስ ጌታ ነው። ሌላ መያዝ የለም። ታውቃላችሁ በጣም 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 የሚያስደነግጠኝ አሁን በዚህ ዘመን በጣም የሚያስደነግጠኝ ልንገራችሁ። በጣም እያስደነገጠኝ የመጣው ኢየሱስ ስፍራውን እየለቀቀ በቤተ ክርስቲያን የቤተ ክርስቲያን ራስ የሆነው ኢየሱስ ስፍራውን እየለቀቀ ብዙ እንግዳ ነገሮች እየገቡ ስላሉ ይሄ ያስደነግጠኛል። ሰው ሌላ ነገር ቢሳሳት ግን ዋናውን አስወጥቶ ኢየሱስን አስለቅቆ ሌላው እየገባ ካለ ዴንጀረስ ላይ ነን። አንድ ነገር አነበብኩኝ። ዛሬ በፍቅር የተያዝንበት ነገሮች በጣም ገርሞኝ ነውና ምን ይላል? ፍቅረኛዋ በሰጣት ቀለበት በፍቅር የተነደፈች ሴት ፍቅረኛዋ የሰጣትን ቀለበት እያየች ሌት ተቀን ቀለበቷን
ፎከስ እና ሰጪውን ረስተዋለች ባሏን። እና ዛሬም አለ አንድ ጽፈት ላይ ኢየሱስ በአንዳንድ ቤተክርስቲያኖች እንዲህ የሆነ ነው። ቀለበቷን ታየዋለች፣ ባሏ እዛ ቀለበቱን ታየዋለች። ገባችሁ? የምትደነቅ ልክ ይሄ አይታችኋል። አንድ ሰው በጣም እያስተማረ ፕሮፌሰር እያስተማረ ስለ አንድ ነገር እና ፕሮፌሰሩ በሚያስተምረው እንደነቃለን፣ በጣም ነው እንደመማለን ከሚወጣው ካንደበቱ የሚወጣው ነገር። እና አስቡ የሚያስተምረው መጽሐፍ የመጽሐፉ ደግሞ ዋና ጸሐፊ ቢገባ እዛ ቤት ውስጥ ማን ነው የሚደነቀው? ገባችሁ? ፕሮፌሰሩ ወይስ ጸሐፊው? ዛሬ የምንደነቅባቸው ነገሮች በሙሉ ወገኖቼ ከኢየሱስ የተነሳ አያስደንቁ። ልንደነቅበት ልንገረምበት ተደንቀንና ተገርመን ያልጨረስነው ገና ኢየሱስ ነው። ስለዚህ ኢየሱስ ምን አለ? ከሰለሞን የሚበልጥ በዚህ አለ አላቸው። ሃሌሉያ። የሰለሞን ጥበብ ከሩቅ አገር በበረሃ በባህር ዋጋ ተከፍሎ ነው ለመገናኘት ሰው የሚመጣ። ዛሬ ግን እዚሁ አጠገባችን መጥቷል ኢየሱስ። አሜን ወገኖች። አስቡ ባህር፣ ያውም ደግሞ በዛን ጊዜ ብዙ ነገር አቋርጣ ነው የመጣችው። ማንን ለመገናኘት? ሰለሞንን። ነገር ግን የሰው ልጅ የጠፋውን ፍለጋ ሊያድን መጣ። አሜን ወገኖች። ኢየሱስ ግን ወደኛ መጣ። ኢየሱስ ግን ወደ አንቺ መጣ። እሷ ከሩቅ ብዙ ነገር ከፍላ ብዙ ነገር ዋጋ ከፍላ መጣች ይሄን ጥበበኛ ሰለሞን ለመገናኘት። ኢየሱስ ግን ወደኛ መጣ። ክብር ለጌታ ይሁን። ስለዚህ ከሰለሞን የሚበልጥ በዚህ አለ። give me 5 minutes ጨርሳለሁ። ሃሌሉያ። ዛሬ ወገኖቼ የሳባ ንጉሥ የሰለሞን ዝና በሰማች ጊዜ በጣም የገረመኝ ነገር በእንቆቅልሽ ተፈትነው ዘንድ መጣች ይላል። በእንቆቅልሽ። ምን አይነት እንቆቅልሽ ነው ያላችሁ ወገኖች? ምን አይነት ጥያቄ ነው ዛሬ ያላችሁ? ምንድነው ችግራችሁ? ንግሥት ናት፣ ክብር አላት። ነገር ግን ክብሯን ጥላ ነው የመጣችው። እንቆቅልሽ አለባት። አያችሁ ወገኖች፣ አንድ ነገር ልንገራችሁ። እናንተ ጋር ብቻ አይደለም ችግር ያለው። ኦኬ እንቆቅልሽ ቢኖር ነገስታቶች እንኳን እንቆቅልሽ አላቸው። በጣም የገረመኝ እሱ ነው። በጣም የታወቀች ንግስት ናት፣ ግን እንቆቅልሽ አለባት። አየ ነገስታት ቤት ስለምትውልና ስለምታደር እንቆቅልሽ ይፈታል ማለት አይደለም። ሁሉ ነገር ኖሮ ችግር የለም ማለት አይደለም። ነገር ግን የችግሩ ጌታ የእንቆቅልሹ ጌታ ይዛሃል። አሜን ወገኖች። ይሄን ሁሉ ሊፈታ ችግር ጥያቄ የሆነብህን ነገር ሊፈታ የሚችል ጌታ አለ። የሰለሞን ዝና ሰምታ ዝም ብላ አልተቀመጠችም። ዛሬ ትልቁ ችግር ወገኖቼ አያችሁ፣ የሰለሞን ዝና ሰምታ ዋው ብላ አልተደነቀችም። ዋው ብላ እዛው ንግስናዋ እዛው ዙፋኑ ላይ አልተቀመጠችም። ተነስታ ልትገናኘው መጣች። ወገኖቼ ምንም አይነት እንቆቅልሽ ቢኖር ወደ ጌታ ነው፣ ወደ ጌታ አምጡት። አሜን። ዝም ብላችሁ ከእንቆቅልሻችሁ ጋር አትተያዩ። የሚያይ ጌታ ልክ እንደ እስራኤል እንዳደረገ አንብብ ደብዳቤውን አለ። ሃሌሉያ። ተመልከት፣ ንግስት ሳባ ዝም ብላ አልተቀመጠች፣ መጣች ይላል። በግመሎች ላይ ሽቶን እጅግ ብዙ ወርቅ የከበረ ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ነው የገባችው። ወደ ሰለሞን መጣች። በመጣች ጊዜ በልቧ ያለውን ሁሉ አጫወተችው ይላል። ደስ ይለኛል። ይሄ በልቧ ሁሉ ያለውን አጫወተችው።
ዝም ብላ ባዶ እጇን አልመጣችም። ነገር ግን የሆነ ነገር ይዛ መጣለች። ግን በልቧ አንድ ጥያቄ አለባት። ቆቅልሻለሁ። ሲያያት ሰው ሁሉ የሞላባት ነው የሚመስል። ሲያያት ሰው ሁሉ ውበቷን ያያል። አቤት ንግስት ሳባ፣ የንግስት ሳባ ውበት፣ የንግስት ሳባ ብልጽግና፣ የንግስት ሳባ እንትን። ነገር ግን በውስጧ ምን አለ? እንቆቅልሻለሁ። ብዙዎች ወገኖቼ ለብሰው ብታዩአቸው፣ ዝንጥ ብለው ብታያቸው፣ ነገር ግን ውስጣቸው ብዙ ቻሌንጅ ያለ ትግል አለ። ነገር ግን ዝም ብላችሁ አትታገሉ፣ ለጌታ ስጡ። እናንተ እንዳለ ጌታ ስትጸልዩ ወደ እልፍኛችሁ ግቡ፣ መዝጊያን ዘግታችሁ በስውር ላለው አባት ጸልይ። በስውር የሚያይ በግልጥ ይከፍላል። ክብር ለጌታ ይሁን። ሰለሞን በጣም ደስ የሚለኝ ይሄ አብሶ ሰለሞን የጠየቀችውን ሁሉ ፈታላት። ከሰለሞን የሚበልጥ በዚህ አለ። ሰለሞን እንደዚህ ይላል ነገሥት ላይ 10 ላይ ነው ማነበው፣ ከ10 ጀምሮ። ሰለሞን የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለው የተሰወረ ነገር አልነበረም ይላል። እንግዲህ ኢየሱስ እንደዚህ አለ። እንደዚህ ላለው፣ እንደዚህ ላደረገ ሰለሞን እንደዚህ አለ፣ ከዚህ ሰለሞን እበልጣለሁ አለ። የማይፈታው ችግር የለም። አይ የኔ የምትሉት ይሄ ይለፈኝ የምትሉ አይለፍሽ፣ አይለፍም፣ እሱንም ይፈታዋል። እስቲ አሜን በሉ። ጮክ ብላችሁ አሜን። ይፈታዋል። ሳሉት አትበሉት። ይሄ ከኔ ጋር ይኑር አትበሉ፣ አይኖርም በሉ። እንቆቅልሽን የሚፈታ ካንቺ ጋር አለ። እንቆቅልሽን የሚፈታ ካንተ ጋር አለ። ሃሌሉያ። ሊፈታ ያልቻለው እኔ ዘለልኩ። ልክ ይሄን በቃ ይሄንን ሳይ ሰለሞን አልኩኝ። ሊፈታው ያልቻለው ነገር አለ የለም። መጽሐፉም የሚለኝ ይሄን እንጂ ሰለሞን ሊፈታ ያልቻለው ጥያቄ ከሌለ እንዴ ያስኩት ጌታ ይሄኛውስ ችግሬ። ሃሌሉያ። ከሰለሞን የሚበል ይው ዛሬ የምታየውን ቆመ የምታየውን ነገር ነገ አታየው። እመነው። እግዚአብሔር ዛሬም ያንተን እንቆቅልሽ ይፈታል። ያንቺን እንቆቅልሽ ይፈታል። ታጣዋለ፣ ስፍራውን ታጣዋለ። ዞር ስትል ስፍራውን ታጣዋለ። ገብታ አንተ ወደሱ በስውር ወደ መቅደሱ ገብቼ በወጣው ጊዜ አጣሁት አይደል ያለው እግዚአብሔር ሰው። ታጣዋለ። ዛሬ የፎከረው ነገ አይፎክርም። ኢየሱስ ጌታ ነው። እንግዲህ ከሰለሞን የጠየቀችውን ሁሉ ከፈታላት ይሄማ ጌታ ሁሉን ይፈውስ ነበር ይላል ሉቃስ። ሁሉ ወደርሱ አመጡ፣ የዳሰሱት ሁሉ ተፈወሱ ይላል። አሜን በሉ። የዳሰሱት ሁሉ ዳኑ ይላል። ሃሌሉያ። ክብር ለጌታ ይሁን። ወገኖቼ የሳባ ንጉስ ባየችው ጊዜ ይሄን ጥያቄ እንቆቅልሽ አልፎ ባየችው ጊዜ ነፍስም አልቀረላት። ጌታ የተከተልነው ጌታ ነፍስን ሁሉ የሚማርክ ነው። ሃሌሉያ። ባየሁት ጊዜ እንደሞተ ሰው ሆኜ ወደቅኩ አለ ዮሐንስ። ክብር ለጌታ ይሁን። ነግራችኋለሁ፣ ዛሬም እንቆቅልሽን ይፈታል። ኢየሱስ ጌታ ነው። ይሄን ልናገርና ልጨርስ። አንደኛ ነገሥት 10:13 ላይ ይሄም ደስ የሚል ነገር ንጉሥ ሰለሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውን ሁሉ ለሳባ ንጉሥ ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድር ሄደች። የለመነችውን በሙሉ ምን አላት? ሰጣት። የለመንከውን ሁሉ እንደ ፈቃዱ የሚሰጥህ ጌታ ባንተ ውስጥ አለ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ከሰለሞን የሚበልጥ ባንቺ ውስጥ አለ። ከሰለሞን የሚበልጥ ባንተ ውስጥ አለ። እስቲ አጠገብ ያለውን ከሰለሞን የሚበልጥ ባንተ ውስጥ አለ፣ ባንቺ ውስጥ አለ ተባባሉ እስቲ። ሃሌሉያ። ወደ ምድር በሰላም ሄደች። የሚገርማችሁ
ኢትዮጵያ ውስጥ ስትገባ እቺ ሴት የሄደችበት እንቆቅልሽና ስትመለስ ሌላ ሰው ናት። እንቆቅልሿን እሷ ናት የምታውቀው የተሰራላት። ነገር ግን በተመለሰች ጊዜ መጽሐፉ ሲናገር ወደ ምድሯ በሰላም ሄደች። ጥያቄዋ ሁሉ ተመልሶላት ዛሬም ጥያቄን ይመልሳል። አሜን። እንቆቅልሽን ይፈታል። እኔ ነግራችሁ እግዚአብሔር ያድናል። ዛሬ ከሰለሞን የሚበልጥ በዚህ አለ። ሁላችን እንቆማለን። ኢየሱስ ክርስቶስ ጌታ ነው። ከሁሉ የሚበልጥ በዚህ አለ።